ሴቶች የማህበረሰብን ችግር በመፍታት የጥንካሬና የለውጥ ምልክት ሊሆኑ ይገባል ሲሉ ሞዴል ሴት አርሶ አደሮች ተናገሩ። አርሶ አደሮቹ አልችልም የሚል መንፈስን በማስወገድ መስራትና መለወጥ እንደሚቻል ማሳያንን ብለዋል። ሰለሞን አሰፌ ተጨማሪውን አዘጋጅቷል። በሀገራችን ያሉ ሴቶች ያለውን የሥራ ጫና ተቋቁመው በተለያየ የሥራ መስክ በመሰማራታቸውና በመስራታቸው ውጤት ማምጣት ችለዋል። ሴትነት የጥንካሬ ምልክት ነው። እኛም የዚህ ማሳያዎች ነን ሲሉ በግብርናው ዘርፍ ተሰማርተው ውጤት ያስመዘገቡ ሴቶች ሐሳባቸውን ነግረውናል። ሴቶች በሁሉም ዘርፍ ቢሳተፉ ጠንካሮች ናቸው፣ ታማኞች ናቸው። እንደገና የያዙትን ነገር ዳር ሳይደርሱ በብዛት ሴቶች አያቋርጡም። እና ሴቶች ቢበረታቱና ስራ ቢሰሩ ውጤታማ ናቸው። በግብርናው ዓለም ላይ ትኩረት ብናደርግ ወጣት ሴቶች ወጣት ወንዶች ብናደርግ ድህነትን ልናጠፋ እንችላለን። አሁን ላይ አገራችን ላይ እየታረሰ ያለው በጣም ትንሽ መሬት ነው። ስለዚህ በግብርናው ዘርፍ ሴቶች ምንም ያግደን የለም፣ ውጤታማ ይሆናሉ፣ ድህነትንም ያጠፋሉ፣ ራሳቸውም የተመቻቸ ኑሮ ሊኖሩ ይችላሉ። ሴትነት ማለት ያኮራል። ሴት በመሆኔ እኔ ኮራለሁ። ሴትነቴ በጣም ያኮራል። ስራዬን ሰራለሁ። ከዚህ በፊት የወንዱን ነው። አሁን ግን በሴትነቴ ስራዬን ሰራለሁ። ለሌሎችም ስልጣን እየሰጠው በጣም ደስ የሚል ሴትነት ደስ የሚል ነው፣ ጀግንነት ነው። ሴቶች የሚሳተፉበት የኢኮኖሚ አውድ ተስፋ ያለው የሚያድግና የሚለወጥ እድሉም የሰፋ ነው ሲሉ አሚኮ ያነጋግራቸው ሴቶች አብራርተዋል። ከራሳችን አልፈን ለሌሎችም የሥራ እድል በመፍጠር እዚህ ደርሰናል። ሁሉም ሴቶች የሥራ ትልቅነትን በማመን ራስንና ሀገርን ለመለወጥ የሚያስችሉ ስራዎችን ሊሰሩ ይገባልም ነው ያሉት። እኔ ገበሬ ልጅ ነኝ። ከግብርና ከደሃ ገበሬ ተወልጄ እግዚአብሔር የተመሰገነው እኔም ጥሩ አግኝቼ በልቼ ልጆቼም ጥሩ ተምረው እዚህ ደረጃ ደርሰዋል። ከኔም ተርፎ ደግሞ ከራሴ ስር ብዙ ሴቶች ወንዶች ቀጥሬ ያሰራው ነው። ስለዚህ እነሱ ስራ የሌላቸውን ሰዎችም እንኳን ቀጥሮ ማሰራት ራሱ ትልቅ ከእግዚአብሔር ትልቅ አስራት ነው። ስለዚህ ሁሉም ሰው መስራት አለበት ነው። የወንድንም ሰራለሁ የሴትንም ሰራለሁ። ኦርጋኒክ የሆነ በርሚ ኮምፖስት በማምረት ወተት አምርቼ ወደ ገበያ በማቅረብ እንደዛ ያደረኩ ልጆቼንም በስራቱ ያሳደኩ መሬቱ በኮንትራትም በክራም እንደዛ እየወሰርኩ የጋራም እየወሰርኩ ያው አትክልትና ፍራፍሬ ቲማቲም ምናምን እየሰራው እሱን ወደ ገበያ ምርቱን አመርታለሁ። በሴትነቴ ኮራለሁ። ሴት በመሆን ደስ ይላል። ሴቶች የማህበረሰብን ችግር ከመፍታት አንፃር ያላቸው ሚና የሚደነቅ መሆኑን ያነሱት ሞዴል አርሶ አደር ሴቶች ሁሉም ሴቶች የጥንካሬና የለውጥ ምልክት በመሆን አልችልም የሚል መንፈስን በማስወገድ ለውጤት መብቃት ይጠበቅባቸዋል ሲሉም ሐሳባቸውን አጋርተውናል። ሴቶች ተስፋ መቁረጥ የለባቸውም። በጣም መተጋገል አለባቸው። በሁሉም ስራ ዘርፍ ላይ መፍራት የለባቸውም። በቃ ሁሉም ሴት በተሰራ ውጤታማ ትሆናለች ብዬ ነው የማስበው። ሴቶች ደግሞ በጣም ጎበዞች ናቸው። ከያዙ ሲስተሙን ነው ለመግባት የሚፈሩ መፍራት የለባቸው። ስራው ላይ አሁን ግብርና ላይ ይፈሩ ይሆናል የከተማ ሴቶች መፍራት የለባቸው። ስለዚህ ሴቶች ሳይፈሩ ግብርናን መሳተፍ መቻል አለባቸው። ኢንቨስትመንትን መሳተፍ መቻል አለባቸው። አሁን ባለውበት ከዚህ በላይ ሰርቼ በጣም ጠንካራ ሆኜ ለራሴ ሳይሆን ለኔ ለክልሌ ሳይሆን ለኢትዮጵያ ለሀገሬ ሆኜ ነው የምሰራው። ሌሎች ሴቶች እንደዚህ እንደኔ በርትቶ ከሰራው ራሳቸውን ችሎ ለሀገርም ለራሳቸውም ለኢትዮጵያ ሀገራችንም ይሆናል፣ ለዓለም አቀፍም ይሆናል። ሴትነት ያኮራል። ስሩ ይላሉ። አደራ ላለው ሴቶችን